ሰላም ጤና ይስጥልኝ አድማጮቻችን፣ ይህ የኢቲ ቦኖ ሚዲያ ነው። የዕለቱን ዜና ይዘንላችሁ ቀርበናል። በቅድሚያም አርስተ ዜና። የአሜሪካ ኢራን እና እስራኤል ውጥረት በአካባቢውና በዓለም አቀፍ ደረጃ ከፍተኛ ስጋት የፈጠረው የአሜሪካ ኢራን እና እስራኤል ውጥረት ከመጀመሪያው እስከ አሁኑ ባለው ሂደት ምን ይመስላል? የሶስቱ ሀገራት ቅራኔ የቆየ ቢሆንም የአሁኑ ከፍተኛ ውጥረት የተቀሰቀሰው እንደ አውሮፓውያን ዘመን አቆጣጠር በጥቅምት 2023 በሐማስና በእስራኤል መካከል የተጀመረው ጦርነት ተከትሎ ኢራን አገሮቿ የሆኑትን የክልሉን ታጣቂዎች እንደ ሐማስ፣ ሂዝቦላ እና የየመኑ ሁቲዎች በገንዘብና በጦር መሳሪያዎች ትደግፋለች። ይህ ደግሞ ከእስራኤል እና ከዋና ወዳጇ አሜሪካ ጋር ቀጥተኛ ፍልሚያ ውስጥ ከቷቸዋል። ሌላው ግጭቱ ከውክልና ጦርነት አልፎ በሀገሪቷ መካከል ወደ ቀጥተኛ ወታደራዊ ጥቃት የተሸጋገረው በሁለት ዋና ዋና ክስተቶች ነበር። እስራኤል በሶሪያ በሚገኘው የኢራን ቆንስላ ላይ ጥቃት ፈጽማ ከፍተኛ ወታደራዊ አዛዦቿን ገደለች። ሌላው የኢራን ምላሽ፣ ኢራንም ለመጀመሪያ ጊዜ ከራሷ ግዛት በመቶዎች የሚቆጠሩ ድሮኖችና ሚሳይሎችን በቀጥታ ወደ እስራኤል በመተኮስ ምላሽ ሰጠች። ሌላው የአሜሪካ የእስራኤልን የአየር ክልል በመጠበቅ የሚሳኤል ጥቃቶችን በመመከት በኩል ከቀጥተኛ ድጋፍ ያደረገች ሲሆን፣ በሌላ በኩል ደግሞ የቀይ ባህርን የመርከቦች እንቅስቃሴ የሚያስተጓጉሉትን የሁቲ ታጣቂዎችን አየር ላይ ጥቃት ስትሰነዝር ቆይታለች። በተጨማሪም በእስራኤል የተገደሉት የሂዝቦላና የሐማስ መሪዎች ተከትሎ ውጥረቱ ወደ ከፋ ደረጃ አድጓል። ሌላው በአሁኑ ወቅት በሶስቱ ሀገራት መካከል ያለው ሁኔታ ከፍተኛ ፍጥጫና የስጋት ደመና ውስጥ ይገኛል። ሌላው ኢራን የኒውክሌር ብቃቷን ልታሳድግ ትችላለች የሚለው ስጋት እስራኤልና አሜሪካን ያሳሰበ ዋነኛ ጉዳይ ሆኖ ተገኝቷል። ሌላው የቀጠናው ስጋት ግጭቱ ወደ ሙሉ የክልሉ ጦርነት እንዳይቀየር ዓለም ዲፕሎማሲያዊ ጥረት እያደረጉ ቢሆንም የትኛው ያልታሰበ ወታደራዊ እርምጃ አካባቢውን ወደ ከፋ ቀውስ ሊከተው እንደሚችል አስታውቋል። በአጠቃላይ የአሜሪካ ኢራንና እስራኤል ውጥረት ከውክልና ጦርነት ወደ ቀጥተኛ ወታደራዊ ፍጥጫ የተሸጋገረ ሲሆን በቀጣይ የሚወሰዱ እርምጃዎች የመካከለኛው ምስራቅን የወደፊት ሰላም የሚወስኑ ይሆናሉ ተብሎ ይገመታል። በኢትዮጵያ ወቅታዊ ሀገራዊና ክልላዊ የፖለቲካ እንዲሁም የጸጥታ ሁኔታዎች በአማራ ክልል በመንግስት የጸጥታ ኃላፊዎች እና በፋኖ ታጣቂዎች መካከል ያለው የትጥቅ ግጭት አሁንም መቀጠሉን የተለያዩ መረጃዎች ያመለክታሉ። በክልሉ በተለያዩ ዞኖች የሚካሄዱት ወታደራዊ ግጭቶች በማህበራዊና ኢኮኖሚያዊ እንቅስቃሴዎች ላይ ጫና ፈጥረዋል። መንግስት በክልሉ ሰላምና ሕግ ለማስከበር ጥረት እያደረገ መሆኑን ቢገልጽም በሲቪሎች ደህንነትና በሰብአዊ መብቶች አያያዝ ላይ የሚነሱ ስጋቶች አሁንም የበርካቶች ትኩረት ሆኖ ቀጥሏል። ሌላው በኦሮሚያ ክልል ያለው ሁኔታ በኦሮሚያ ክልል በተለይም በወለጋ፣ ሸዋ፣ ጉጂ አካባቢዎች ከመንግስት ኃይሎች እና ከኦሮሞ ነጻነት ሰራዊት ኦነግ ሸኔ ጋር የሚደረገው ግጭት አሁንም እልባት ሳያገኙ የተደረጉ የሰላም ንግግር ያለ ስምምነት መጠናቀቃቸው ተከትሎ በአካባቢው የሚከሰቱ ጥቃቶች፣ የአመራር ሂደቶችና የዜጎች መፈናቀል ለክልሎች የጸጥታ ስጋት እንዲሆኑ ተደርጓል። በሌላ በኩል መንግስት በበኩሉ ልማቶችን ለማስፋፋትና መረጋጋት ለመፍጠር የሚያደርጋቸውን እንቅስቃሴዎች አጠናክሮ ቀጥሏል። በትግራይ ክልል ደግሞ የአንጻራዊ ሰላም የሰፈነ ቢሆንም የፖለቲካ ውጥረቱ አሁንም አልረገበም።
በጊዜያዊ አስተዳደራዊ እና በህወሓት አመራሮች መካከል የሚታዩ የፖለቲካ ልዩነቶችና የውስጥ ስልጣን ሽኩቻዎች የክልሉን የወደፊት ዕጣ አሻሚ አድርገውታል። በተጨማሪም የተፈናቃዮች ወደ ቀያቸው አለመመለስ፣ የትጥቅ መፍታት ሂደት ማዘግየትና የኢኮኖሚያዊ አለማገገም በክልሉ ህዝብ ላይ ተጨማሪ ጫና ፈጥሯል። አጠቃላይ በኢትዮጵያ እነዚህ ሶስት ግዙፍ ክልሎች ያሏቸው የፖለቲካና የጸጥታ ሁኔታዎች በሀገር ኢኮኖሚ ላይ ከፍተኛ ተጽዕኖ እያሳደሩ ይገኛሉ። የፖለቲካ ትንታኞች እና የዓለም አቀፍ አካላት ችግሮቹን በስፋትና በዘላቂታዊ ለመፍታት አሳታፊ የፖለቲካ ውይይት፣ የብሔራዊ ምክርና የዲፕሎማሲያዊ መፍትሄዎች ወሳኝ መሆናቸውን ያሳስባል። የዕለቱን ዜና በዚሁ አጠናቀናል። በሌላ ጊዜ እስከምንገናኝ የኢቲ ቦኖ ሚዲያን ላይክ፣ ሰብስክራይብ በማድረግ ይቀላቀሉ። መልካም ጊዜ